በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት በኩራት ልጆች የቅዱሳን ወዳጆች በእግዚአብሔር ስም እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን ቆያችሁ። ሁላችንንም በያለንበት ጠብቆ ለዚህ ሰዓት ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ለእግዚአብሔር ቸርነት እንማማራለን። እግዚአብሔር አምላካችን ምስጢሩን ጥበቡን ገልጾ በዚህ ሰዓት እንዲያስተምረን ቅዱስ ፈቃዱ ይሆንልን። ለእግዚአብሔር ቸርነት እንግዲህ ሁላችንም በዚህ ሳምንት ይህ ሳምንት ሰሞነ ሕማማት ይባላል። ሰሞነ ሕማማት የሕማም የመከራ ሳምንት ማለት ነው እና በዚህ ሳምንት ልናቅ ልንማር የሚገባውን እንማራለን ማለት ነው። እንግዲህ ሰሞነ ሕማማት እንግዲህ ሁላችንም እንደምናውቀው ሰሞንና ሕማም ከሚሉ ሁለት ቃላት የመጣ ወይም የተመሰረተ ቃል ነው። ሰሞን ማለት ሳምንት፣ ወቅት ማለት ነው እና ይህ ሳምንት ሕማም መከራ ያለበት ሳምንት እና የሚታወስበት የጌታችን የመድኃኒታችን የኢየሱስ ክርስቶስ ክብር ይግባውና የእሱ መከራ የሚታወስበት ሳምንት ነው። በዚህ ሳምንት እንግዲህ እንደ ተለያዩ ሀገራት በተለይ በአት አብያተ ክርስቲያናት መሰረት እያንዳንዱ የሚኖረው እና እያንዳንዱ በራሱ በየራሳቸው ሁሉም እህት አብያተ ክርስቲያናት ይሄንን ሳምንት የሚያሳልፉበት የሚያስቡበት የራሳቸው የሆነ ስርዓት አላቸው። በተለይ በግሪክ ቤተክርስቲያን ይህ ሳምንት ታላቅ ሳምንት ተደርጎ የሚታሰብበት ይልቁንም ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስ ሕማሙ መከራው ከመታሰቡም በላይ በታላቅ ሳምንትነት ሕማሙን መከራውን እያሰብን በጾም በጸሎት በስግደት የሚታሰብበት ሳምንት እንደሆነ እንመለከታለን። ከመጀመሪያው መቶ ክፍለ ዘመን ጀምሮ በተለይ በንጉሱ ቆስጠንጢኖስ ዘመን ይሄ ጊዜ እንዲታሰብ እንዲዘከር የተደረገበትን መንገድ እንመለከታለን። ከዚህ አንጻር እንደምንመለከተው እንግዲህ በዚህ ሳምንት የሚኖሩ የመከራ ጊዜያት የሚታሰቡበት በተለይም ደግሞ ጥምቀት እና ትንሣኤ የተገናኙ እንደሚሆን በማድረግ በተለይ ቅዱስ ጳውሎስ በጻፈው መልእክቱ ላይ ትንሣኤውን በሚመስል ሞቱን በሚመስል ሞቱ ከእሱ ጋር ከተባበርን እንዲሁ ደግሞ ትንሣኤውን በሚመስል ትንሣኤው ደግሞ ልንተባበር ይገባል በማለት ለዚህ መጠመቅም በትንሣኤ ጊዜ በተለይ የተመለሱ ከአረማዊነት የተመለሱ ክርስቲያኖች በሚጠመቁበት ይህ ጊዜ እንደሆነ እንመለከታለን በሮሜ 6 ምዕራፍ 5 ላይ። ዳግመኛም የሕማማት ሰሞን የኦሪት ጊዜን የሚያስታውስ ነው። በተለይ አዳዲስ ክርስቲያኖች ይህን ሰሞን ያለፈው ሕይወታቸውን የሚያስቡበት ለማስታወስ፣ ለማልቀስ ብሎም ራሳቸውን ወደ አዲስ ለመለወጥ ይጠቀሙበታል። ይሄ ከመጀመሪያው መቶ ክፍለ ዘመን ጀምሮ ሰሞነ ሕማማት በተለየ ሁኔታ የሚታሰብ እንደሆነ እንመለከታለን። ሌላው እንግዲህ ሰሞነ ሕማማት ከምንመለከትባቸው መንገዶች አንዱ ሰዎች የጾሙን የጸሎቱን ጊዜ እንዴት አድርገው ማሰብ እንዴት አድርገው ማስታወስ እንደሚችሉ ማሳለፍ እንደሚችሉ ሲናገር የተቀመጠበትን መንገድ ስንመለከት በእነዚህ ጊዜያት ከጨው እንደገና ደግሞ የበለጠ ከመጠጥም ደግሞ ውሃ ብቻ ጨው የበዛበት እንጀራ በመብላት ሕማሙን እያሰቡ እንደሚቆዩ እንመለከታለን። በዚህ አይነት መልኩ እንደምንሄድ ያሳየናል።
ከዛ ውጭ እንግዲህ ሰሞነ ሕማማት ወደ ኢየሩሳሌም የሚሄዱ ሁሉ እነዚህን ቅዱሳት ቦታዎችን ለመሳለም የሚሄዱ ሁሉ ሰሞነ ሕማማትን እንዴት እንደሚከበር ከዚያው እያዩ በመምጣት ወደ የሀገራቸው ይዘዋቸው የመጡ እንደሆነ እንመለከታለን። ሕማማት ማለት እንግዲህ ምንድን ነው ስንል የአብይ ጾም 8ኛ ሳምንት ነው ሕማማት። ይህ ሕማማት ስንል እንግዲህ ነቢየ እግዚአብሔር ኢሳያስ ነሳ ደዌነ ወጾረ ሕማምነ፣ ደዌያችንን ተቀበለ ሕማማችንን ተሸከመ፣ እኛ ግን እንደታመመ እንደተረገመ ቆጠር ነው፣ እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ፣ የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን ብሎ በትንቢተ ኢሳያስ ምዕራፍ 53 ላይ እንደተናገረው ይሄ የእሱን መከራ የእሱን ፈተና እሱ ለኛ ብሎ ያየውን በአይሁድ እጅ ተይዞ የደረሰበትን መከራ የምናይበት ሳምንት እንደሆነ እንመለከታለን። በዚህ ጊዜ እንግዲህ ሁላችንም እንደምንረዳው የሰው ፍቅር አገብሮት ከሰማየ ሰማያት ወርዶ ከእመቤታችን ከቅድስት ድንግል ማርያም ተወልዶ ከኃጢአት በቀር ሰው የሰራውን ሁሉ በመስራት በዚህ ምድር ላይ እንደተመላለሰና የመጀመሪያው እንግዲህ ሕማም ሁለት አይነት ነው እንደምንመለከተው። የመጀመሪያው ሕማም ሰው በተለያዩ በሽታዎች መታመሙ ነው። ሁለተኛው ሕማም ደግሞ ሕማም ስንል መከራ፣ ስቃይ፣ እንግልት፣ ድካም ሕማም ይባላል። ይሄ የጌታችን የመድኃኒታችን የኢየሱስ ክርስቶስን ክብር ይግባውና የእሱን መከራ ደግሞ ስንመለከት ለእኛ የሰው ልጅ ለማዳን ሲል የተቀበለውን በአይሁዶች ተላልፎ በመሰጠት የተቀበለውን ጽዋዕቶ መከራ ስቃይ የሚታሰብበት ነው። ሌላው እንግዲህ የሕማማት በተለየ መልኩ ስንመለከተው ሰሞነ ሕማማት አዳም ከፈጣሪው ተጣልቶ ከማህበረ መላእክት ተለይቶ የኖረውን የጨለማውንና የመከራውን ዘመን የምናስታውስበት ሰሞን ነው። ይሄ በቤተ ክርስቲያን መንበረ ታቦቱ ሳይቀር ወይም ደግሞ ሁሉም ንዋየ ቅድሳት በሚባል ደረጃ በጥቁር ተሸፍነው የካህናት ልብሰ ተክህኖ ሳይቀር ጥቁር ለብሰው የጌታችንን መከራ የሚገልጡ ነገሮች ሁሉ እየተከናወኑ የሚታሰብበት ሳምንት ነው። ከዕለተ ሰኞ ወይም ከሆሳዕና ማግስት ጀምሮ እስከ ዓርብ ማታ ድረስ ያለው 5ቱ ቀናት አዳም በመከራ የኖረባቸው 5500 ዘመናትን በማሰብ ያንን የመከራ ጊዜ የምናስብበት ዕለት እንደሆነ እንመለከታለን። ወይም ደግሞ እንዲህ ያለ ሚስጥራዊ ወይም ደግሞ እንዲህ ያለ ታሪካዊ እውነት እንዳለው እንመለከታለን። ሌላው እንግዲህ ከዚህ ጋር ተያይዞ የሚነሱ ሐሳቦች ይኖራሉ። ቅዱሳት አባቶቻችን ስለ ሰሙነ ሕማማት ያነሷቸው የተናገሯቸው ብዙ ነገሮች እንዳሉ እንመለከታለን። የመናፍቃን መዶሻ የተባለው የእስክንድርያው ሊቀ ጳጳስ ቅዱስ ቄርሎስ ሲናገር ታመመ፣ ሞትንም ከተቀበለበት ከስጋ ተዋህዶ በመስቀል ላይ በፈቃዱ ለስጋውያን ሞተ። ባህርየ መለኮት ስጋን ተዋህዶ በማህፀን ካደረ ጀምሮ ስጋ ገንዘቡ እንደመሆኑ በስጋ ይህንን ስርዓት ፈጸመ ይላል። እንዲሁ ቅዱስ ጎርጎሪዮስ የወልድን መከራ በተናገረበት ድርሳኑ ላይ እንዲህ ይላል። እጆቹን እግሮቹን በተቸነከረባቸው ችንካሮች መወጋቱን እናምናለን። ነቢዩ ኢሳያስ እሱ ደዌያችንን ወሰደ፣ ሕማማችንን ተሸከመ፣ እኛን ለማዳን ኃጢአታችንን ለማስተሰረይ መከራን ተቀበለ እንዳለ በባህሪው ሕማም የሌለበት አምላክ ሲሆን በስጋ የታመመ ሆነ ይልና ይናገርለታል። እንዲሁ ቅዱስ ዶናሲዮስም ምን ይላል? እርሱ መች ከመለኮት ሳይለይ የሰውነትን ስራ ሁሉ ገንዘቡ አደረገ። ይኸውም መራብ፣ መጠማት፣ መንገድ በመሄድ መድከም፣ በመስቀል ላይ መሰቀል፣ በብረት ችንካር መቸንከር በሰውነቱ መች ሰው ነው። በአምላክነቱ ሰውን የፈጠረ ነው። ግን ከማይከፈል ተዋህዶ በኋላ
መከፈል የለበትም። ሰው እንደመሆኑ ስለኛ የታመመ የሞተው እርሱ ነው። በመለኮት ግን መቼም አይታመምም፣ አይሞትም፣ ሕማምንና ሞትን አይቀበልም ብሎ እንደተናገረ እንመለከታለን። ሌላው እንግዲህ ሕማማትን ስናስብ የምንማርባቸው ብዙ ነገሮች እንዳሉ እንመለከታለን። ሰሞነ ሕማማት የመጀመሪያው ጉዳይ ሰሞነ ሕማማትን ስናስብ የመጀመሪያው አንዱ ከምንማረው ትምህርት አንዱ በሰሞነ ሕማማት ተሸንፎ ማሸነፍን እንማርበታለን። ተሸንፎ ማሸነፍን እንማርበታለን። ይህም ማለት ምን ማለት ነው? ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ሰሞን እንዴት ባለ ሁኔታ ጠላት ዲያብሎስን እንዳሸነፈ የምንመለከትበት ነው። እንዴት እንዳሸነፈ የምንመለከትበት ነው። እንግዲህ ክርስቶስ ይሄን ማሸነፍ በዓለማችን እንግዲህ እንደምናውቀው ማሸነፍ ሲባል ድል አድራጊው የሚለካው ታግሎ በመጣል ተኩሶ በመግደል አስሮ በመግረፍ እንዲሁ ደግሞ ቀምቶ በመዝረፍ ነው። የክርስቶስ ድል አድራጊነት ግን ከዚህ ዓለም ፍጹም የተለየ እንደነበረ እንመለከታለን። በዚህም ክርስቶስ ድል ያደረገው በመግደል ሳይሆን በመገደል፣ በመገረፍ ሳይሆን በመገረፍ፣ በመምታት ሳይሆን በመመታት እንደገና ለኛ ሲል መከራን በመቀበል እንደሆነ እንመለከታለን። እንግዲህ ስለዚህ ሕማምን በመታመም መገረፍን በመገረፍ መግደልን በመገደል መግረፍን በመገረፍ በመጨረሻም ደግሞ በመሞት ድል ያደረገ በዚህ ምድር ላይ ክርስቶስ ብቻ እንደሆነ እንመለከታለን። ይሄንን የሚያሳየን ነው። ሌላው እንግዲህ ይሄንንም ኋላም ለደቀ መዛሙርቱ ይሄንን በደንብ ነግሯቸው አስተምሯቸው ስለነበረ እነሱ ይህንን ዓለም ያሸነፉት መከራን ተቀብለው እንደሆነ እንመለከታለን። ለዚህ ነው የቂሳሪያው ኤጲስቆጶስ የሆነው የቂሳሪያው ኤጲስቆጶስ ቅዱስ ባስልዮስ እንዲህ ሲል ይናገራል። ምታት ያይደለ በሰውነቱ ተራበ ተጠማ እንጂ፣ ዳግመኛም ከኃጥአን ከመጸባን ጋር በላ ጠጣ፣ ያቀረቡለትንም በላ፣ ራሱን አሳልፎ ለመስቀል ሰጠ፣ እጁን እግሩን ተቸነከረ፣ ጎኑን በጦር ተወጋ፣ ከእርሱም ቅዱስ ምስጢር የተገለጠበት ደምና ውሃ ፈሰሰ ሲል ይናገርለታል። ሌላው እንግዲህ የምንማረው ከዚህ ከሰሞነ ሕማማት የምንማረው በሕማማት የምንማረው ሕማማት የመከራ ተሳታፊ ያደርገናል። ይሄ ምን ማለት ነው? ሕማማት በስግደቱ በጾሙ በጸሎቱ ስናስብ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በረከትን ያሳትፈናል። ይሄ እንግዲህ እንደምንመለከተው እሱ የደረሰበትን በእሱ ላይ የደረሰውን መከራ በእሱ የደረሰውን ፈተና ስናስብ በመከራ እንደተሳተፍን ይቆጠራል እና ስምዖን አምዳዊ እንዲህ ብሎ እንደጸለየ ጌታዬ ኢየሱስ ክርስቶስ ሆይ በእንጨት መስቀል ላይ ራቁትህን የሆንክ ጨለማን ከለበሰና ስተትን ከሚያመጣ የሰይጣን መንፈስ ለየኝ፣ በኃይልህ እታደስ ዘንድ በጥበብህም እመገብ ዘንድ የሕይወትን ሐር ልብስ አልብሰኝ። ጌታዬ ኢየሱስ ክርስቶስ ሆይ መላእክትን የብርሃን መጎናጸፊያ የምታጎናጽፋቸው ኃይልንም የምታስታጥቃቸው በመስቀል ላይ ራቁትህን ቆምክ። ጌታዬ ኢየሱስ ክርስቶስ ሆይ የከበረ እጆችን በእንጨት መስቀል ላይ የዘረጋ ፍቅርህ በውስጡ ያድርበት ዘንድ ልቦናዬን እንዲከፈት አድርገው። ጌታዬ ኢየሱስ ክርስቶስ ሆይ ማህያዊ መስቀልህ አቅፌ ከእርሱ የሕይወትን የመድኃኒትን መዓዛ አሸት ዘንድ ስጠኝ፣ በልቦናዬ ውስጥ ንጹሕ ደምህ ይውረድ እያለ እንደጸለየ እንመለከታለን። ሌላው እንግዲህ በዚህ የሕመሙ ተሳታፊ እንሆናለን ስንል እንግዲህ በሩጫ ውድድር ሰዎች በሚሮጡበት ጊዜ እንደምንመለከተው ሩጫውን እነሱ ይሮጣሉ። እኛ ሩጫውን በቴሌቪዥን መስኮት በምናይበት ጊዜ ከነሱ ጋር አብረን እንጨነቃለን። አብረን እስከ ፈጻሚው ድረስ የሚሆነውን ነገር ልባችን ብዙ ጭንቀት ውስጥ ይገባል። ልክ እንደዚሁ የክርስቶስን መከራ በምናይበት ጊዜ በምን ያህል መጠን የደረሰበትን ነገር እያሰብን ለእኛ የተከፈለውን ነገር
ለኛ የተከፈለውን ዋጋ ምን እንደሆነ ምን ማለት እንደሆነ የምንረዳበት ይሆናል ማለት ነው። ሌላው ሕማማት ወደር አልባውን የጌታ መከራን ያሳስበናል። ይሄ እስካሁን በታሪክ በጌታችን በኢየሱስ ክርስቶስ ላይ የደረሰው መከራ በማንም ላይ አልደረሰም። ይሄ እንዲህ ያለ ፈተና እንዲህ ያለ መከራ በማንም ላይ የደረሰ እንዳልሆነ እንመለከታለን። በሱ ላይ የስነ መለኮት ምሁራንም እንደሚናገሩት በሱ የደረሰ መከራ በማንም ያልደረሰ እንደሆነ ይኸውም ውርደት፣ ስቃይ፣ ሐዘን ታይቶ ተሰምቶ የማይታወቅ እንደሆነ እና ማንም ሰው በልዩ ጸጋ እንጂ በኃይሉ ሊሸከመው የማይችል እንደሆነ የምናየው ነው። እንግዲህ ይህ ስቃይ በጌታችን በኢየሱስ ክርስቶስ ላይ ሰው እንደመሆኑ መጠን ተሰማው። በዚህ ነው አምላኬ አምላኬ ለምን ተውከኝ እስከሚል ድረስ የደረሰው እና በዚህም እንግዲህ በኢሳይያስ በትንቢቱ ሲናገር ምንድነው ያለው? በትንቢቱ ምዕራፍ 53 ቁጥር 3 ላይ ባየነውም ጊዜ እንወደው ዘንድ ደንግባት የለውም፣ የተጣለ ከሰውም የተናቀ መከራ የደረሰበት የተዋረደ ሰው ነው። መከራችንን ተሸክሞ ስለኛ ተሰቃይቶ አየነው። በኃጢአታችን ቆሰለ፣ ተሰቃይቶ ሰላማችን በእርሱ ሆነ። ይህ ሁሉ መከራ የተቀበለው ስለ ኃጢአታችን ብሎ እንደሆነ የተናገረበትን መንገድ እንመለከታለን። እንግዲህ በቤተክርስቲያናችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰሞነ ሕማማት በልዩ ሁኔታ የሚታሰብበት የተለያዩ ስርዓቶች እንዳሉ እንመለከታለን። እነዚህ ስርዓቶች እንግዲህ በተለያየ ሁኔታ የምናሳልፋቸው እንደሆኑ የምንመለከታቸው ናቸው። እንግዲህ በዚህ በሰሞነ ሕማማት ከምንመለከታቸው ነገሮች አንዱ ብዙ የተከለከሉና ብዙ ልናደርጋቸው የሚገቡ ነገሮች አሉ። በተለይ የምናከናውናቸውን የተከለከሉ ናቸው ተብለው የሚታሰቡ ነገሮችን እንመልከት። የመጀመሪያው በዚህ በሰሞነ ሕማማት መስቀል አንሳለምም። ይሄ ምክንያት ምንድነው ስንል መስቀል የማንሳለምበት የራሱ የሆነ ምክንያት አለው። በኦሪት ዘዳግም ምዕራፍ 21 ቁጥር 22 ላይ ስንመለከት ምንድነው የሚለው? ማንም ሰው ለሞት የሚያበቃ ኃጢአት ቢሰራ እንዲሞትበት ቢፈረድበት በእንጨት ላይ ብትሰቅለው በእንጨት ላይ የተሰቀለ በእግዚአብሔር ዘንድ የተረገመ ነውና ሬሳው በእንጨት ላይ አይደር። ነገር ግን አምላክ እግዚአብሔር ርስት አድርጎ የሰጠህን ምድር እንዳያረክስ በእርግጥ በዚያ ቀን ቅበረው ይላል በኦሪት ዘዳግም ምዕራፍ 21 ቁጥር 22 ላይ ስንመለከት። እንግዲህ በብሉይ ኪዳን ስንመለከት መስቀል የመቀጣጫ መስቀል በመስቀል ላይ የሚሰቀል ሰው በእግዚአብሔር ዘንድ የተናቀ የተረገመ እንደሆነ የሚነገርበት እንደሆነ እናያለን እና መስቀል የተናቀ እንደነበረ ስለሚታሰብ አንሳለመው። ነገር ግን የመስቀል ክብር የመጣው አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና እሱ በመስቀል ላይ ከተሰቀለ ጊዜ ጀምሮ መስቀል የከበረ የተባረከ እንደሆነ እንመለከታለን። ለዚህ ነው በጸሎታችንም ላይ ቅድስት ቤተክርስቲያን ለእሉ ክሌቱ ፍጡራን ስብሐተ ፈጣሪ ይደሉ፣ ለነዚህ ሁለት ፍጥረታት የእግዚአብሔር ምስጋና ይገባቸዋል ብሎ የተነገረላቸው እና እነዚህ ሁለቱ የተባሉ አንድም 9 ወር ከ5 ቀን በእሷ ላይ በማኅፀኗ ያደረ እመቤታችን ቅድስት ድንግል ማርያም፣ ሁለተኛው ደግሞ ቅዱስ መስቀል በዕለተ ዓርብ በሱ ላይ አርፏልና ነው እና መስቀልን የብሉይ ኪዳን ወቅትን የምናስብበት ወቅት ስለሆነ ይሄ 5ቱ ቀን መስቀል አንሳለም። ሌላው መሳሳም አይፈቀድም። በዚህ በሰሞነ ሕማማት ትከሻ ለትከሻ ጉንጭ ለጉንጭ መሳሳም ወይም በመጨባበጥ ሰላምታ መለዋወጥ አይቻልም። ይሄ ምንድነው ስንል ይሁዳ አምላካችን መድኃኒታችን ኢየሱስ ክርስቶስን አሳልፎ የሰጠው በመሳም ነው። ምልክት አድርጎ አሳልፎ ሊሰጠው የቻለው በመሳም ስለነበረ ይሄንን ለማሰብ ሰላምታ የተከለከለ እንደሆነ እንመለከታለን። በነገራችን ላይ ይሄ ቅዱስ ጳውሎስ ከወንድሞች ሁሉ ጋር በተቀደሰ ሰላምታ ተሰጣጡ ይላል። ይሄ ሰላምታ በመሰረቱ ቂም ይዞ ለተንኮል የሆነ ሰላምታ የሚገባ አይደለም። በሰሞነ ሕማማት ብቻ አይደለም፣ በሌላውም ጊዜ የማይገባ ነው። ለዚህ ነው ቅድስት ቤተክርስቲያን ጸልዩ በእንተ ሰላም ፍጽምት ወቅድስት
ተአምሁ በበይናቲክሙ በአምሃ ቅድሳት ፍጽምትና ልዩ ስለሆነች ሰላም በዚህ ሰላምታ ሰላም ተባባሉ እያለች ቅድስት ቤተክርስቲያን እርስ በርሳችሁ በተቀደሰ ልዩ በሆነች ሰላምታ ሰላም ተባባሉ ትላለች እና እኛም ደግሞ ክርስቶስ አምላክን ረሰየን ድልዋነ ከመንተአማ በበይናቲነ በአምሃ ቅድሳት እኛም ምንድነው በተቀደሰች ሰላምታ ሰላም እንባባል ዘንድ ክርስቶስ ሆይ የተዘጋጀን አድርገን ብለን እርስ በርሳችን እጅን እንነሳሳለን በቅዳሴው ስርዓት ላይ እንደምንመለከተው። ስለዚህ በዚህ በሃይማኖት ስርዓት ላይ በሰሙነ ሕማማት ብቻ ሳይሆን ክፉ የሆነ ሰላምታ መቼም የማይፈቀድ እንደሆነ እንመለከታለን። በመሰረቱ በጥንታውያን የቤተክርስቲያን በጥንታውያን ኢትዮጵያውያን ዘንድ ብዙ ጊዜ በዘመነ ኮቪድ ሲነገር ስንሰማ እንደነበረው ሰላምታ የለም። ሰላምታ እጅ መንሳት ነው የነበረው። እጅ እየነሱ ነው መጨባበጥ የመጣው በኋላ ላይ እንደሆነ በዚህ በተለይ በጣሊያን ወረራ እንደሆነ የታሪክ መዛግብት ይነግሩናል እና እጅ በመንሳት እንደሆነ እንመለከታለን። ሌላው ሶስተኛው ጸሎተ ፍታት አይከናወንም። ጸሎተ ፍታት ይህ ማለት በዚህ ሕማማት ውስጥ አንድ ክርስቲያን ቢሞት ጸሎተ ፍታት አይደረግለትም። የዚህም ምክንያት ምንድነው? ሰሞነ ሕማማት ቀደም እንዳልኩት ዘመነ ፍዳን ዘመነ ኩነኔን የሚያስታውሰን ነውና ቅድመ ስቅለተ ክርስቶስ እያንዳንዱ ነገር በዚያ በ5500 ዘመን ነፍሳት ሁሉ በሲኦል እስረኝነት በዲያብሎስ እስረኝነት ይኖሩ ስለነበረ ያንን መታሰራቸውን ለማሰብ ጸሎተ ፍታት አይደረግም። ታዲያ እንዴት ነው ሲባል በዚህ ሳምንት ውስጥ የሞተ ማንም ቢኖር ሰው ቢሞት ምንድነው የሚደረገው? በዕለተ ሆሳዕና ቅድስት ቤተክርስቲያን ከዑደት በኋላ ጸሎተ ፍታት በየአብያተ ክርስቲያናቱ በህብረት ለሁሉም ይደረጋል። ይሄ በዚህ ሳምንት ውስጥ ለሚሞቱ ክርስቲያኖች ይሄ ጸሎተ ፍታት በዚህ አይነት መልኩ የሚከናወንላቸው እንደሆነ እንመለከታለን። ሌላው የመልክ ጸሎት አይደርስም። የመልክ ጸሎት አይደርስም ስንል እንግዲህ እንደምናውቀው መልካ ማርያም፣ መልካ ኢየሱስ፣ መልካ ስላሴ እያልን የተለያዩ መልካ መልኮች የቅዱሳኑን የመላእክቱን የእመቤታችንን የጌታችንን በእያንዳንዱ የሰውነታቸው አካል ሰላምታ ወይም ደግሞ ምስጋና ይቀርብላቸዋል። ይሄን ቤተክርስቲያን ቅዱሳት መጽሐፍት መሰረት አድርጋ ነው፣ ዝም ብላ አይደለም ይሄን የምታከናውነው ነው። በመኃልየ ዘሰሎሞን ምዕራፍ 7 ከቁጥር 2 ጀምረን ስንመለከት እመቤታችን ቅድስት ድንግል ማርያምን እንዴት አድርጎ መፍቀሬ ጥበብ ሶሎሞን እንዴት አድርጎ እንዳመሰገናት እንመለከታለን። እና ይሄ ለምንድን ነው ታዲያ የማይደርስበት ምክንያት ብለን ስንመለከት በዚህ ሳምንት ውስጥ አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና የደረሰበትን መከራ ስንመለከት ከመከራው ጽናት የተነሳ ደም ግባት እንኳን አልነበረውም ይላል ትንቢተ ኢሳይያስ ምዕራፍ 53 ላይ ስንመለከት መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደም ግባት እንኳን የለውም ይላል እና ይሄንን ለማስታወስ በነገራችን ላይ እሱ ይሄን መከራ የተቀበለው እንዲህ ያለ ፈተና እንዲህ ያለ መከራ የደረሰበት ይሄ ደም ግባት አልባ እስኪሆን ድረስ የደረሰው እኛ አተነው የነበረው መልካችንን ማንነታችንን ሊመልስልን እንደሆነ እንመለከታለን እና ደም ግባት እንኳን አልነበረውም ይላልና ከዚህ ውጪ በዚህ ሳምንት ውስጥ እንግዲህ ውዳሴ ማርያም፣ አንቀጸ ብርሃን፣ የወድስዋ፣ መዝሙረ ዳዊት ከነዚህ ውጪ ሌሎች ጸሎቶች መልካ መልኮች የማይጸለዩ እንደሆነ እንመለከታለን። በዚህ ሳምንት ጥምቀት የለም። ጥምቀት በቤተ ክርስቲያን የፈውስ እና የልጅነት ማግኛ ነው። ይሄ እንግዲህ ልጅነት በብሉይ ኪዳን የለችም። ልጅነት በብሉይ ኪዳን አልተሰጠችም። ይሄ የመጀመሪያው ነው። ፈውስ፣ ፍጹም የሆነ ፈውስ ደግሞ ጥምቀት በዚህ በብሉይ ኪዳን የተሰጠ እንዳልሆነ ለማጠየቅ በመስቀሉ አዳነ ኩሉ ዓለመ፣ በመስቀሉ ዓለምን ሁሉ አዳነ እንዳለ በመስቀል ድህነት እስኪሰጥ ድረስ ሰው በጥምቀት ድህነትን ማግኘት እንዳልቻለ ለማጠየቅ ጥምቀት የለችም። ከዚያ ውጭ ደግሞ ልጅነት ጥምቀት እንግዲህ በዚያ
ልጅነት የተገኘበት አልተገኘምና ዳግመኛም አባቱ እየተገረፈ አባቱ እየተቸነከረ አባቱ መከራ እየተቀበለ የልደቱን በዓል የሚያከብር ልጅ የለምና ጥምቀት በዚህ ጊዜ የምትሰጥ አይደለምና ማለት ስናጠምቅ ልጅነትን ስናሰጥ ትልቅ ደስታ ይከናወናል። ልደት ነውና ታላቅ ልደት ትልቅ ልደት ስለሆነ እና የተወለዱ ሕፃናት ክርስትናቸው በሕማማት ቢውል ከሰኞ እስከ ሐሙስ ያለው በዕለተ ሆሳዕና ይፈጸማል። ከሐሙስ በኋላ ያለው ደግሞ በዕለተ ትንሣኤ እንዲፈጸም ቅድስት ቤተክርስቲያን ስርዓት ሰርታለች። ሌላው ጸሎተ ቅዳሴና ቁርባን የለም። በዚህ ሳምንት ጸሎተ ቅዳሴና ቁርባን የለም። እንግዲህ በሕማማት የማይቀደስበት ምክንያት ጌታ ራሱን የሚሰዋበት በዕለተ ዓርብ ስለሆነ መስዋዕተ ሐዲስ ገና አልተሰራምና ቅዳሴ አይኖርም። አንድም በትንሣኤ ድል ማድረጉን ከማየታችን በፊት መስዋዕት አንሰዋም ስንል ቅዳሴ አይኖርም። ነገር ግን በተለየ መልኩ በጸሎተ ሐሙስ ይሄ የቅዳሴ ስርዓት ይቀደሳል። ይሄ ሚስጥረ ቅዳሴን ያስተማረበትና ስርዓተ ቁርባንን ያሳየበት ዕለት ስለሆነ ያንን በማሰብ ሕጽበተ እግሩን ለማሰብ ጭምር የሚከናወን ነው እና ጌታ ሐዋርያትን ካጠባቸው በኋላ እንዳቆረባቸው ዛሬም ደግሞ ቅድስት ቤተክርስቲያን ልጆቿን በካህናት ምዕመናንን ካጠመቋቸው በንስሐ ካጠቧቸው በኋላ ስጋው ደሙን እንደሚያቀብሏቸው አብነት ለመሆን ይህንን እንዳደረገ እንመለከታለን። ሌላው ሰባተኛው ቡራኬና ኑዛዜ አይደረግም። በዚህ ሳምንት ውስጥ ቡራኬና ኑዛዜ አይደረግም ስንል አባቶቻችን ካህናት በግልም ይሁን በማህበር ጸሎት ቡራኬና ኑዛዜን ማድረግ አይችሉም። ይህም ማለት ምንድነው? በሚያሳርጉ ጊዜ እግዚኦ መሐረነ ክርስቶስ 12 ጊዜ በእንተ ማርያም መሐረነ ክርስቶስ 12 ጊዜ የማለት የማይሰር ኃጢአት እግዚአብሔር ይፍታ የሚለው ቃል የሚነገርበት እግዚአብሔር ይፍታ የማይባልበት ሳምንት ነው። ከሱ ይልቅ በዚህ ሳምንት ሲያሳርጉ እንበለደዌ ወሕማም እንበለጻማ ወድካም አመ ከመ ዮም ያብጽሕክሙ በፍስሐ በሰላም ያለ ደዌና ያለ ሕማም ያለ ድካምና ያለ ጻማ በደስታ በሰላም ለትንሣኤው ያድርሳችሁ ተብሎ በዚህ አይነት መልኩ አቡነ ዘበሰማያት እንደሚሰጡ እንመለከታለን። ይሄ እንግዲህ ይህን ካሉ በኋላ በአቡነ ዘበሰማያት ያሳርጋሉ። ይሄም እንግዲህ ለዓለም ሁሉ ፍጹም ምሕረት ድነት የታወጀበት በመስቀሉ እንደሆነ ለማሳወቅ የተደረገ የኛ ድካም ለማጥፋት እሱ ደከመ፣ የኛን ሕማም ለማስወገድ እርሱ ታመመ፣ የኛን ስቃይ ለማራቅ እሱ ተሰቃየ፣ የኛን ሞተ ስጋ ሞተ ነፍስ ለማጥፋት እሱ ሞትን ተቀበለ ብለን ሞትን ሞተ ብለን የምንናገርለት ስለ ድካማችን በድካሙ በሕመማችን በሕመሙ ሕመማችንን ደግሞ በሕመሙ ሞታችንን ደግሞ በሞቱ መወገዱን ለማስረዳት ሊቃውንቱ የሰሙነ ሕማማቱ የዕርገት ቃል ለብቻ አዘጋጅተው እንበለደዌ ወሕማም የሚለውን እንደሰሩልን እንመለከታለን። እንግዲህ ሌላው እንግዲህ በሰሙነ ሕማማት የሚከናወኑ ብዙ ስርዓቶች ይኖራሉ። እነዚህ ስርዓቶች እንግዲህ ቅድስት ቤተክርስቲያን ከምታከናውናቸው ጉዳዮች አንዱ ከሌሊቱ 6 ሰዓት ጀምሮ እስከ ቀኑ 11 ሰዓት ድረስ ግብረ ሕማማት ይነበባል። ምንባባቱም መከራውን በተመለከተ የሚነገሩ ናቸው። እንግዲህ ግብረ ሕማማት ሊቃውንቱ ስለ ጌታችን ስለ ኢየሱስ ክርስቶስ ጽዋቶ መከራ ቅዱሳት ነቢያት፣ ቅዱሳን ሐዋርያት የመዘገቡትን በአጠቃላይ ስለ መከራው በተለያዩ በገድላት፣ በድርሳናት፣ በስንክሳር የተጻፈውም እንዲሁም ከዜማ ድርሳናት እያውጣጡ በአንድ ላይ አዘጋጅተውታል። ይህን ግብረ ሕማማት እንግዲህ ከሰኞ ጀምሮ እስከ ትንሣኤ ድረስ የየቀኑን ምንባብ በማዘጋጀት እንድናደርሰው አድርገዋል። በተለይ በሌሊትም በቀንም የሚከናወን ነው። ከምሽቱ 1 ሰዓት ጀምሮ
ከምሽቱ 3 ሰዓት፣ ከሌሊቱ 6 ሰዓት፣ ከሌሊቱ 9 ሰዓት፣ ከሌሊቱ 11 ሰዓት ሲሆን በቀኑ ደግሞ ከጠዋቱ 1 ሰዓት ጀምሮ እስከ ቀኑ 11 ሰዓት የ3 ሰዓት፣ የ6 ሰዓት፣ የ9 ሰዓት፣ የ11 ሰዓት በሚለው በእነዚህ በ10 ቦታ ከፍለው በ10 አንጓ ከፍለው እንዳስተማሩበት ወይም እንዳስቀመጡልን እንመለከታለን። ይህ ሚስጥሩ ምንድነው? 10ሩን ቃላት በ10ሩ ህዋሳት ብትጠብቁ ከህማሙ በረከት ረድኤት ትቀበላላችሁ ሲሉ አባቶቻችን እንደሰሩልን እንመለከታለን። አንድም ጌታችን ከባድ ወደ ሆነው መከራ የተሸጋገረበት ሰዓታትን እነዚህ ሰዓታት በመሆናቸው እነሱን ለማሳየት ቀናት ለ5ቱ ቀናት የሚነበቡትን እንዳዘጋጁ እንመለከታለን። የየሰዓቱን የመከራ አይነት ለማዘከር ደግሞ ቅዱስ ያሬድ ድጓን ሲያዘጋጅ ሰሞነ ሕማማትን ለ5 ከፍሎ ሰዓቱን ደልድሎ እንዳስቀመጠ እንመለከታለን። ሰሞነ ሕማማት ላይ ለ5 ከፍሏቸው የነግሁ አለ፣ የ3 ሰዓት አለ፣ የ6 ሰዓት አለ፣ የ9 ሰዓት አለ፣ እንዲሁም የ11 ሰዓቱ እንዳለ እንመለከታለን። በዚህ አይነት መልኩ እንግዲህ ይደርሳል። ሌላው ይሄ የሚደረሰው ወይም ደግሞ በሰሞነ ሕማማት የሚፈጸሙ ቅዱስ ያሬድ በዚህ ሰሞን ያላቸው ቃል እግዚአብሔር ከወቅቱ ከበዓላቱ ይልቅ በይዘት አቀራረብ ለየት አድርጎ አዘጋጅቷቸዋል። ይህም የዜማው ቅላጼ እጅግ በሚያሳዝን መልኩ የተዘጋጀ ነው። የሰሞነ ሕማማት ቀለም አብዛኞቹ በዓመት አንድ ጊዜ ብቻ የሚባሉ ዓመታዊ ቀለሞች ናቸው። ዳግመኛም በሰሞነ ሕማማት የሚባሉ ቀለሞች ወይም ቃላተ እግዚአብሔር በግዕዝ ቋንቋ ብቻ የተዘጋጁ ሳይሆን በዕብራይስጥ፣ በሮማይስጥና በግሪክ ቋንቋ የተዘጋጁ እንደሆኑ እንመለከታለን። ቅዱስ ያሬድ በሰሞነ ሕማማት በስብጥር ቋንቋ የተጠቀመበት ሚስጥሩ ጲላጦስ አምላካችን መድኃኒታችን ኢየሱስ ክርስቶስ በተሰቀለበት ጊዜ አይሁድ ኢየሱስ ናዝራዊ ንጉሥ የሚለውን ጽሑፍ ጽፈው ከራሱ በላይ መስቀላቸውን ለማስታወስ እንደተጠቀመው በሶስቱ ቋንቋ እንደተጠቀመው እንመለከታለን። ሌላው ተናጋሪዎቹ ይህንን ውሳኔ የወሰኑት ተናጋሪዎቹ ሶስቱን ቋንቋ የሚናገሩ እንደነበረ እነዚህ ሶስቱን ቋንቋ ይናገሩ የነበረ ሐና፣ ሄሮድስና ጲላጦስ ተስማምተው ያደረጓቸው እነዚህም ደግሞ 3 አይነት ቋንቋ ይናገሩ እንደነበረ እነዚህ ሶስቱን ዕብራይስጥ፣ ሮማይስጥና ግሪክ ቋንቋ ይናገሩ እንደነበረ እንመለከታለን። ቅዱስ ያሬድ ሰሙነ ሕማማትን በተለየ ስቅለቱን በ3 ቋንቋ የደረሰው በዚህ ምክንያት እንደሆነ እንመለከታለን። ይሄ እንዴት ነው ስንል የዕለተ ዓርብን አገልግሎት ስንሰማ ለየት ያሉ ቃላቶችን እንሰማለን እና ይሄንን የሚያጠይቁ ናቸው። የሰሞነ ሕማማት ስርዓት አፈጻጸም እንግዲህ በዚህ አይነት መልኩ የሚከናወን ነው። ዳዊት ይደገማል፣ ውዳሴ ማርያም ይታደላል። ይኸውም ካህናቱ እንደ ብዛታቸው የሚደረጉት እንዳለ ሆኖ በዛ መሰረት እያንዳንዱ ከተደረገ በኋላ እንደ ብዛቱ በንጉስም በምዕራፍም እየታደለ ይደገማል። ከዛ ወደ ዋናው ስርዓት በመግባት የሚከናወን ይሆናል። እንግዲህ ሌላው ትልቁ ነገር ግብረ ሕማማት ነው የሚነበበው። ግብረ ሕማማት እንግዲህ የግብረ ሕማማት በተለየ መልኩ ቅድስት ቤተክርስቲያን ለዚህ አገልግሎት የምትጠቀምበት ትልቅ መጽሐፍ ነው። ይህ ግብረ ሕማማት በጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በመከራው ሰሞን የደረሰበትን ከተለያዩ መጽሐፍት የተውጣጣውን የሚዘከርበት ነው። ግብረ ሕማማት ከቅዱሳን ሐዋርያት ጀምሮ ሲወርድ ሲያያዝ የመጣ እንደሆነ የታሪክ ምሁራን ይነግሩናል። ይሄ በተለየ መልኩ የስርዓቱን አፈጻጸምም አከናወኑም ስንመለከተው ብዙ የምንማርበት ብዙ የምናይበት እንደሆነ የምናየው ነው። ከይዘት አንጻር የነገረ ሃይማኖት፣ የታሪክ፣ የተአምራት፣ የጸሎት፣ የስርዓትና የሕግ መጽሐፍት የሚነበቡበት አንድ ላይ መድብል ሆነው አንድ ላይ የተዘጋጁበት እንደሆነ የምንመለከተው ነው። ይሄ ኦሪትን፣ ዜና ነገስታትን፣ መጽሐፍ ምሳሌ፣ መጽሐፈ ጥበብን፣ መኃልየ ዘሰሎሞን፣ ነቢያትን፣ ሐዲሳትን፣ ሃይማኖተ አበውን፣ ተግሳጽ፣ ድርሳናትን
ታምረ ኢየሱስ፣ ታምረ ማርያም፣ ዲድስቅልያን፣ ድርሳነ ማህያዊ፣ መጽሐፈ ስንክሳርን፣ መጽሐፈ መነኮሳትን፣ መጽሐፈ ዶርሆን ወዘተ እነዚህን የያዘ እንደሆነ እንመለከታለን። አባቶቻችን የቤተ ክርስቲያን ፈርጥ የሆኑት ቅዱስ ያሬድና አባ ጊዮርጊስ ዘጋስጫ የድርሻቸውን ለመወጣት በዜማ የሚጸልዩ ጸሎቶችን አካተውበታል። ለምሳሌ በዚህ ላይ ያካተቷቸው ከላይ ለመግለጥ እንደተሞከረው መጽሐፉ ከሆሳዕና ዋዜማ ጀምሮ የሚከናወን እንደሆነ እንመለከታለን። እነዚህ ያከናወኗቸው ወይም የጨመሯቸው መጽሐፍትን ስንመለከት አንዳንድ መጽሐፍትን ለምሳሌ ታምረ ማርያም እና ታምረ ኢየሱስ በግብፁ ግብረ ሕማማት ላይ ወይም የሌሎች የግብፁ ግብረ ሕማማት ላይ የለም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምትጠቀመው ላይ ግን ተካቶ እንዳለ ይነገራል። ይሄም ኢትዮጵያውያን ሊቃውንት እጅ በዚህ መጽሐፍ ላይ እንዳለበት እንመለከታለን። ስርዓቱ እንግዲህ እንደየቅደም ተከተሉ የሚከናወን ይሆናል። በዚህ አይነት መልኩ እንግዲህ ይጀመራል ማለት ነው። በእያንዳንዱ ቀን ግን የተከናወኑ ስርዓቶች አሉ። ዕለተ ሰኑይ ምንድነው? ዕለተ ሰሉስ ወይም ማክሰኞ፣ ረቡዕም ሐሙስም የእያንዳንዳቸው ታሪክ አላቸው። በቀጣይ ክፍሎች የምንመለከታቸው ይሆናል ማለት ነው። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። አሜን።